ጉድ የተፈራውን ደረሰ አብርሽን ከዚህ በፊት ሩታ ካንገቷን አውጥታ የሱን ልታስረለት የፈለገች የነበረ ሀብል እንግዲህ አደንዛዝ ነበረ ማለት ነው። አሁን ላይ ሩታ እንግዲህ ልጁን እንዲያይ ምናምን አድርጎ ከኤፍሬም ወደ ቤት በሄደበት እንግዲህ በር ዘግተው ወደ አንገቱን አድርገውለታል ማለት ነው። እና ድግምት አድርገው በሀብል ይኸው አንገቱ ላይ አንጠልጥለውታል። ከዚህ በፊት እምቢ ያላት ሩታ ልበስ ብላ ስትለው እምቢ ያላትን ሀብል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦቼ እንደምን አላችሁ? እኔ ጋለውላችሁ አልሐምዱሊላህ። እንደውም ክርስቲያን ወገኖቼ ሁላችሁም ሰላም ቢያለው። የቤት አዲስ የሆናችሁ ላይክ ሰብስክራይብ በማድረግ ተባበሩኝ ማለት ነው። ሸርሸር አድርጉልኝ። ዛሬ ይዤላችሁ የመጣሁት በጣም አሳዛኝ በጣም ከምነግራችሁ በላይ አሳዛኝ የፈራኑ አብርሽ የጠፋ አብርሽ በምን ጉድጓድ ገባ፣ ማንስ ወሰደው፣ ማንስ እንትን አለው ብለን ስንጨነቅለት የነበረ አብርሽ ማለት ነው። እንግዲህ የገዛ ወንድሙና የገዛ ሩታ ተብዬዋ አደንዝዘው ቤት አስቀምጠውታል ማለት ነው። አደንዝዘው ቤት ወስደው አስቀምጠውታል። በጣም እኔ አሁንም እናገራለሁ። ቡዜና ዴቭ ዛሬ የተፈላሰኻችሁ ነበረ። እውነትም እህቱና ወንድሙ ከሆናችሁ ይሄ ልጅ ከዚህ ወቀሳ ወይም ከዚህ ጉድጓድ አውጡት። ከዚህ ወቀሳ ወይም ከዚህ ጉድጓድ አውጡት። እኔ በጣም ነው የደበረኝ ማለት ነው። በጣም ነው የደበረኝ። አሁን አብርሽ ያስመስላል አይባልም። የለም ሙሉ በሙሉ ደንዝዘዋል ማለት ነው። ሙሉ በሙሉ ሲሂር አድርጎበታል። አማርኛ ምን እንደሆነ ጭራሹ መረሳሁት በንዴት ማለት ነው። እና እንግዲህ ድግምት አድርገውበታል። በጣም ያሳዝን። በጣም በቃ ከምነግራችሁ በላይ እኔ አሁን የሄርሜላ ነው ያዘንኩት። ወላሂ የሄርሜላ ነው ያዘንኩት። ከዚህም በፊት ተናግረዋለች። ሲጠሩ አትሂድ፣ ተጠንቀቅ፣ ከኔ ጋር ቁጭ በል ብላው ነበረ። ሊሰማት አልቻለም። እንግዲህ የእጁን አግኝተዋል። እሱ ነው እና ባሉት ቁጥር ወይም ደግሞ ሂድ ባሉት ሰዓት ይሄዳል። ግን ችግሩ ደግሞ እቺ የፈረደባት እርጉዝ የሆነች ሴት ማለት ነው በጣም ነው ያሳዘነችኝ። ጭራሹም እንደ በፊት ተሳለቀችባት እኮ ሩታ፣ በጣም ነው የተሳለቀችባት። እና ይሄ ወንድም ነው ደግሞ በግርድ ፍቅር እንትን ሳይባል ማለትም አልወድሽም ካሁን ወዲህ ትቼሻለሁ የራሴ ህይወት ጀምሬያለሁ ያለ ሰው እንዴት ነው በድግምት አድርጎ መመለስ የሚቻለው? ዞሮ ይሄ ሲህር ያደረገችበት የትንሽ ቀን ይሆናል፣ የጥቂት ቀን ሊሆን ይችላል። ዞሮ ሲመለስ ወደ ሄርሜላ መመለሱን ይቀራል። እኔ በጣም ነው ያሳዘነኝ። አሁን እኮ ምን ልበላት ብሎ የጠየቀ ነው። ሄርሜላ የመጣች ነው ስትለው ምን ልበላት፣ ምንድነው ምላት ብሎ የጠየቀ ነበረ። ይሄ ልጅ ጤነኛ አይደለም። አሁንም ቢሆን ማለት ነው ቡዜና ዴቭ እውነትም የወንድማችሁ የምትቆረቆሩ ከሆነ ወይም የወንድማችሁ እንትን የምትሉ ከሆነ ይሄ ልጅ ወደ ጠበል ውሰዱት፣ ወይም ደግሞ አንገቱን ያሰራቸውን እንትኖቹን ፍቱለት። እሱም ከሰጧችሁ ነው። አላያችሁም እንዴ? ሄርሜላ ራሱ አብርሽ አጠገብ ለመድረስ ከሁለት ቦታ ያዙት ማለት ነው። እኔ ይሄ ልጅ የሆነ ነገር አደረጉት አይደለም። ለምን ከዚህ በፊት የሚለብሰው አንድ የአንገት ሀብል ነበረ። አሁን ደግሞ ሩታን የያዘችው ከዚህ በፊት ሩታን ልበስ ብላ ስትለው አልለብስም ብሎ የመለሰላት ሀብል አሁን ላይ አንገቱ ላይ ነው ያለው። እና በሀብሉ ነው እንግዲህ ይሄ ልጅ ሊጠምዱት የቻሉት። ወይም ደግሞ ልጅህን ታያለህ እንጃ ብቻ ምን ተብሎ ራሱ እንደሚወራ አላውቅም።
በጣም ነው ግራ የሚያስገቡኝ ማለት ነው። በጣም ነው በቃ የምናገረው ነገር ጠፋብኝ። በጣም ነው የሚያናደው። እና እነሱ እዛ ጋር በተሳለቁበት እነሱ እንደዛ እዛ ጋር እንትን ባሉበት እኛ የራስ ምታት የሚሆኑብን ለምንድን ነው? በጣም ከባድ ነው። አሁን ሩታ ባንቺ ቤት በድግምት ወይም ደግሞ በስሂር ባሌን መለስኩት ብለሽ እንዳታስቤ። ዞሮ ዞሮ ዴቭም አሁን ቡዜም ያሉ ነበረ ይሁን ወንድማችን በጤናውን አይደለም፣ ሲደወልለት ስልኩ ይሰራል አያነሳም፣ እናገኘውና ካገኘኑ በኋላ ጤንኛ ካልሆነ ምናደርገው እኛ እናቃለን ያሉ ነበረ። ምንም የምታደርጉ ነገር የለም፣ ተቀድማችኋል፣ አድርገዋለች። እንግዲህ እኔ አሁን ያዘንኩላት የሄርሜላ ነው። ምን እንጃ መልሳ ሰው የምትሆን ነገር አይመስለኝም። መልሳም ደግሞ አብርሽ ተመልሶም ቢመጣ ይቅርታ የምታደርግለት አይመስለኝም። አሁን ጤነኛ መስሏት እኮ ከሷ ጋር ምን እየሰራህ ነው አብርሽ ምን ያደረክ ነው እያለችው ነው። ወንድምየው ያዛት እንጂ ማለት ነው። እና በጣም ከባድ ነው። በጣም ከመነግራችሁ በላይ ከባድ ነው። በጣም ነው ያሳዘነችኝ። ሄርሜላን ያሳዘነችኝ ሌላው ሲቀር አሁን ላይ እንደውም ታገኘውም አይመስለኝም ሄርሜላ ማለት ነው። ለምን እንደዚህ ካፈዘዙት ወዴት ብሎ ወዴት ይወጣል? እንጃ የሚወጣም አይመስለኝም። ብቻ አላቅም ምን ልበላት፣ ምንድነው ምላት፣ ከመጣችስ በኋላ ምንድነው ምላት እያለ ነበረ። ሚላትን ነገር ጠፍቶት ነው ያኔ ልጁ ጤነኛ ከሆነ አብርሽ ጤነኛ ከሆነ በጣም ከባድ ነው። ከምነግራችሁ በላይ ከባድ ነው። የምሳሌ አሁን ሌላ ባዳ ሰው እኮ ቢያደርገው ወንድሜን የሆነ ነገር አደረገብኝ ተብሎ መክሰስም ይቻላል፣ ማሰርም ይቻላል። ይሄ እኮ የሌለ እኔ አሁን ሩታ ጋር ለምን ተመለሰ አይደለም። በእርግጥ አሁን ላይ እንኳን እኔ ሁሉም ሰው ጠልቷታል፣ ሁሉም ሰው አስጠልተዋለች። ዞሮ ግን ከሩታ ጋር የሚቀጥል አይመስለኝም። በዚህ አይነት እንደማይወዳት እንደማይፈልጋት ነግሯታል ከዚህ በፊት። ግን አሁን ራሱን ካወቀ ወይም ደግሞ ራሱን እንትን ካለ ወደ እሷ የሚመለስ ነገር አይመስለኝም፣ አኪድ አይመስለኝም። ሆኖም ቀረም ግን በቃ ያሳዘነችኝ ሄርሜላ ናት። የምትይዘው እኮ ነው የጠፋት። ከታ ሰላም ልትለው ራሱ ከልክለዋታል። አሁን በምን አይነት መንገድ ነው እሱን አግኝታ እንዲድን የምታደርገው? በምን አይነት አጠገቧ ሆኖ እንኳን ሰላም ልትለው እንኳን ናፍቆቷ ልትወጣ ራሱ ያልሰጧትን ማለት ነው። በመገኘቱ ደስ ብሎኛል፣ ግን እንዲህ ሆኖ በመምጣቱ በጣም አስጠልቶኛል፣ በጣም ደብሮኛል ከምነግራችሁ በላይ ማለት ነው። በእንደዚህ አይነት መልክ ባላየው ወይም ደግሞ በእንደዚህ አይነት መልክ ባይመጣ ደስ ይለኝ ነበር። አሁን እኮ ምንም አይነት እንትን ነገር የለም፣ ምንም አዲስ ነገር የለም። ያው የቤተሰብ ከሷ ጋር መሆኑን ለማሳወቅ አመጣችሁ እንጂ ደንዝዟል እኮ መናገር አይችልም። እንዳያችሁ ነው፣ ኮስተር ብሎ ነው የሆነ የነበረው። እንጃ ብቻ ይሄ ገንድ ራስ ደግሞ እንዴት እንደሚሆን ብቻ እኔ የምናገረውን ነገር ጠፍቶኛል። ከሄርሜላ ጋር እንትን ብሎ ሩታ ጋር ለምን መጣ አይደለም፣ ግን ልጁ በእንደዚህ አይነት መልክ አይደለም ፍቅር የሚኖረው፣ ወይም ደግሞ በእንደዚህ አይነት መልክ አደንዝዛው አይደለም ሄርሜላ አደንዝዛ አይደለም የወሰደችው የነበረው ከዚህ በፊት ማለት ነው። እና ተባብሮ አደንዝዛው ወደ ቤት መመለስ ማለት ዞሮ ቡዜም እንዳለችው ዞሮ መመለሱን አይቀርም ወደ ሄርሜላ ምንም ይሁን ምንም ደና እንዳልሆነ ካወቀች ትቀበለዋለች። ተሽሎ ሲመጣ ትቀበለዋለች። ማይቀር ነው ይሄ ነገር። ግን በጣም ነው የሚያስጠላው እንደዚህ አይነት ድርጊት ማለት ነው። ከምነግራችሁ በላይ በጣም አስነዋሪ ነገር ነው። አንድ ወንድ አልፈልግም ብሎ ወጥቶ አንዴ ወደዛ አንዴ ወደዚህ በድግምት በምን እንደዚህ ማድረግ አላያችሁትም እንዴ? ከዛም ይጎትቱታል፣ ከዚህም ይጎትቱታል። በጣም የሚያስጠላ ነገር ነው። በጣም ከባድ ድርጊት ነው። ብቻ አላቅም እኔ
የተንተባተብኩም ይሁን ያወራሁም ይሁን የተናገርኩም ይሁን እኔ ራሱ ደነገጥኩኝ ግራ ግብት ገብቶኛል የነሱ እንትን ባሉበት ግን ሀገራችን ምን የሆነ ነው ያለው ብቻ እኔ አሁን ነገ የሚታየኝ የወንድሙና የእህቱ ነገር ነው ቪዲዮ ይሄ መስል ነበር አሰላሙ አለይኩም ወራህመቱላሂ ወበረካቱ ባይ ባይ እስከ መጨረሻ ድረስ ነው ሻሆታ መንጎጃ እንደ ልብ ባችል መራመድ የሱን ውሳኔ ግን ውደድ እይታ ነስቶ